ሰላም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ፋኖ ዛሬ ማርፈጃውን በዳውንት ወረዳ ባካሄደው ስኬታማ ኦፕሬሽን ከ17 በላይ ያገዛዙ ወታደሮችን ሞትና ቁስለኛ ሲያደርግ ወታደራዊ ንብረቶችንም መማረኩ ተነገረም። ፋኖ የወሰደውን ብርቱ እርምጃ ተከትሎ ሕይወታቸውን ለማትረፍ በተሽከርካሪ ተሳፍረው ሲጓዙ በነበሩ ወታደሮች ላይ ከባድ እርምጃ ተወስዷል። የጸረ ተሽከርካሪ መሳሪያዎችን ተጠቅሞ ፋኖ በወሰደው በዚህ እርምጃም ወታደራዊ ተሽከርካሪው ተገልብጦ በርካታ ወታደሮች አልቀዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በአማራ ፋኖ ብሔራዊ ንቅናቄ 3 እዞች በጋራ ባደረጉት የተቀናጀ ጥቃት የጠላት አከርካሪን ሰብረው 25 ክላሽንኮቭ መሳሪያና 15 ወታደሮችን ማረኩም። በአውደ ውጊያው ፋኖ ብርቱ ክንዱን በማሳረፍ የጥላት ምሽጎችን የደረማመሰበትና ጥላትን ደምስሶ ኃያልነቱን ያስመሰከረበት፣ በአንጻሩ ያገዛዙ ኃይል ደግሞ የተከፈተበትን ጥቃት መቋቋም አቅቶ ተፍረክርኮ ከባድ ሽንፈትን የተከናነበበት ሁኔታ በገሃድ ታይቷል። ይህ የተቀናጀ ጥቃት የእዞቹን የአንድነት ጥንካሬና ወታደራዊ የበላይነታቸውን ዳግም ያረጋገጠ መሆኑም ተመስክሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በፈረስ ቤት ግንባር በተደረገ ተጋድሎ ፋኖ ጠንካራ የሆነ የጸረ ሽምቅና የቆረጣ እርምጃ በመውሰድ የጥላት ኃይልን አሽመርምሮ አንጸባራቂ ድል ተቀዳጀም። በፈረስ ቤት ግንባር ሳቅ በሳቅ ሁለሳይና ዝቋላ በተባሉ ቦታዎች ላይ በተደረገው ተጋድሎ ነው የጥላት ኃይል ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን የተከናነበው። በተያያዘ ዜና በጅጋ ዙሪያ ፋኖ በፈጸመው የቆረጣና የደፈጣ ጥቃት 15 ያገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ታውቋል። የጥላት ኃይል መነሻውን ዝንድብ ተብሎ ከሚጠራው አካባቢ በማድረግ እየተንቀሳቀሰ እንዳለ ነው። ከጅጋ በቅርብ ርቀት የቆረጣና የደፈጣ ጥቃቱ የተፈጸመበት መረጃዎቹን በዝርዝር ታደምጧቸዋላችሁ። ብልጽግና በወለጋ አማራዎች ላይ የከፈተው በድሮንና በጦር ሄሊኮፕተር እንዲሁም በጦር ጀት የታገዘ ጭፍጨፋ ተባብሶ ቀጥሏል። ጭፍጨፋው ከመጋቢት 20 2018 ዓ.ም ማለዳ የተጀመረ ሲሆን በምስራቅ ወለጋ ዞንና በሆሮ ጉድሩ ወለጋ ዞን ስር በሚገኙ ወረዳዎች ላይ ተባብሶ ቀጥሎ በርካታ ንጹሃን ወገኖች ማለቃቸው ተነግሯል። ዝርዝር መረጃ አለን። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም እነዚህንና ሌሎች የዛሬ መጋቢት 22 2018 ዓ.ም የጦር ግንባር የሀገር ውስጥ መረጃዎች እንዲሁም የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ 3 እዞች በጋራ ባደረጉት የተቀናጀ ጥቃት የጥላት አከርካሪን ሰብረው 25 ክላሽንኮቭ መሳሪያና 15 ወታደሮችን ማረኩም። በአውደ ውጊያው ፋኖ ብርቱ ክንዱን በማሳረፍ የጥላት ምሽጎችን የደረማመሰበትና ጥላትን ደምስሶ ኃያልነቱን ያስመሰከረበት፣ የአገዛዙ ኃይል ደግሞ የተከፈተበትን ጥቃት መቋቋም አቅቶ ተፍረክርኮ ከባድ ሽንፈትን የተከናነበበት ሁኔታ በጋድ ታይቷል ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ሸዋ ጠቅላይ ግዛት ዕዝና አሳምነው ዕዝ በጋራ ባከናወኑት መጠነ ሰፊ ወታደራዊ ኦፕሬሽን የጥላት ኃይልን በመደምሰስና በመማረክ እንዲሁም በርካታ የጦር መሳሪያዎችን በቁጥጥራቸው ስር በመዋል ታላቅ አንድነታዊ ድል አስመዝግበዋል። ትላንት መጋቢት 21 2018 ዓ.ም ከንጋት ጀምሮ እስከ ምሽት ድረስ በሁለቱ ቀጠናዎች አጎራባች ባሉ አካባቢዎች ላይ በተካሄደ ብርቱ ተጋድሎ የተቀናጁት የየእዞቹ ኃይሎች በጥላት ሰራዊት ላይ ከፍተኛ ምት በማሳረፍ የሰው ኃይሉን በመደምሰስ እንዲሁም ከክላሽና ከተተኳሽ ጀምሮ ወታደራዊ ትጥቆችን በመማረክ ነው ድል የተቀዳጁትም። በዚህ መጠነ ሰፊ ወታደራዊ ኦፕሬሽን ላይ ከምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦር እንዲሁም ከ106ኛ ኮር 31ኛ ክፍለ ጦርና 105ኛ ኮር አሃዶች የተሳተፉ ሲሆን ከሸዋ ጠቅላይ ግዛት ዕዝ በኩል የሙሐመድ ቢሆነኝ ኮርና የአጼ አምደ ጽዮን ኮር አሃዶች በጋራ ተሰልፈዋል። በተጨማሪም ከአሳምነው ዕዝ የአጼ ዘርዓ ያዕቆብ ኮር አባላት ከሌሎቹ እዞች ጋር በጋራ በመሆን በጥላት ላይ እጅግ ከባድ የተባሉ ምቶችን በማሳረፍ የድሉ ባለቤት ሆነዋል። በውጊያ ወቅት በርካታ የጥላት ሰራዊት ሞትና ቁስለኛ ከመደረጉ በላይ 15 የጥላት ሰራዊት አባላት በፋኖ ተማርከዋል። ድሉ በሰው ኃይል ብቻ ሳይወሰን በቁሳቁስ ረገድም ደማቅ እንደነበረ የተገለጸ ሲሆን በዚህም 25 ክላሽንኮቭ መሳሪያዎች፣ ከ1200 በላይ ድሽቃ ተተኳሽ እንዲሁም በርካታ ቁጥር ያላቸው የብሬንና የክላሽ ጥይቶች ከሌሎች ወታደራዊ ቁሳቁሶች ጋር በድል አድራጊው ፋኖ ቁጥጥር ስር ውለዋል።
ይህ የተቀናጀ ጥቃት የእዞቹን የአንድነት ጥንካሬና ወታደራዊ የበላይነታቸውን ዳግም ያረጋገጠ መሆኑ ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ፋኖ በዳውንት ወረዳ ባካሄደው ስኬታማ ኦፕሬሽን ከ17 በላይ የአገዛዙ ወታደሮችን ሙትና ቁስለኛ ሲያደርግ ወታደራዊ ንብረቶችንም መማረኩ ታወቀም። ፋኖ የወሰደውን ብርቱ እርምጃ ተከትሎ ሕይወታቸውን ለማትረፍ በተሽከርካሪ ተሳፍረው ሲጓዙ በነበሩ ወታደሮች ላይ የጸረ ተሽከርካሪ መሳሪያ ተጠቅሞ ፋኖ በፈጸመው ጥቃት ወታደር ጭኖ የነበረው ተሽከርካሪ ተገልብጦ በርካቶች አልቀዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የ106ኛ ኮር ቃኞችና የ31ኛ ክፍለ ጦር ሬጅመንቶች በቅንጅት በዳውንት ወረዳ ስር በሚገኙ ቀበሌዎች የጠላት ሰራዊትን በመደምሰስና ወታደራዊ ተሽከርካሪን በማውደም አንጸባራቂ ድል አስመዝግበዋል። በዳውንት ወረዳ የተለያዩ አካባቢዎች ላይ ዛሬ መጋቢት 22 2018 ዓ.ም ከንጋት ጀምሮ በተደረገው በዚያ አውደ ውጊያም የ106ኛ ኮር ቃኝ ቡድን አባላትና የ31ኛ ክፍለ ጦር ሻለቃዎች በቅንጅት በሰነዘሩት ጥቃት ነው የአብይ አህመድ አገዛዝ ወንበር አስጠባቂ መከላከያ ሰራዊቱ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን የተከናነበው። በተለይ በወረዳው ጎራዳ ቀበሌ፣ በጡቅያ ቀበሌ እንዲሁም በቅጠል ቀበሌ በተደረጉ ተጋድሎዎች ከ17 በላይ የጠላት ኃይል ተደምስሷል ሲባል ሙትና ቁስለኛውንም በአንድ ጨምሮ ነው። የተወሰደውን ብርቱ እርምጃ ተከትሎ ሕይወታቸውን ለማትረፍ በተሽከርካሪ ተሳፍረው ሲጓዙ በነበሩ ወታደሮች ላይ ፋኖ የጸረ ተሽከርካሪ መሳሪያ ተጠቅሞ ቅጠል ተብሎ በሚጠራው ቀበሌ በፈጸመው ጥቃት ወታደር ጭኖ የነበረው ተሽከርካሪ ተገልብጧል። በዚህም በተሽከርካሪው ላይ ተሳፍረው የነበሩ በርካታ የጠላት ወታደሮች ሙትና ቁስለኛ ሆነዋል። በፋኖች ብርቱ የአፈሙዝ ምት መውጫ መግቢያ የጠፋውና በፍርሃት ቆፈን የተዋጠው የገዢው ስርዓት ሰራዊት በየቀኑ እየከዳ ፋኖን እየተቀላቀለ ይገኛል። በዛሬው ውጊያ ብቻ ከ7 በላይ የአገዛዙ ወታደሮች ከጥርናፊያቸው ከርተው በመውጣት ፋኖን ተቀላቅለዋል። ወደ ሌላኛው መረጃችን እናልፋለን። በፈረስ ቤት ግንባር በተደረገ ተጋድሎ ፋኖ ጠንካራ የሆነ ጸረ ሽምቅና የቆረጣ እርምጃ በመውሰድ የጠላት ኃይልን አሽመድምዶ አንጸባራቂ ድል ተቀዳጀም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር የተቀናጀ ጥቃት በመፈጸም የጠላት ኃይልን ደምስሷል። ከክላሽ ጀምሮ የጠላት ንብረቶችንም በቁጥጥር ስር አውሏል። ኮሩ በፈረስ ቤት ግንባር ሳቅ በሳቅ ሁለሳይና ዝቋላ በተባሉ ግንባሮች ላይ ባደረገው ተጋድሎ ነው የጠላት ኃይልን በመደምሰስ በመማረክና ቃሪውን ወደ መጣበት በማስፈርጠጥ ደማቅ ድል ያስመዘገበው። ጠላት ከፈረስ ቤት ከተማ በመነሳት ወደ ዳማ ማርቆስ ለማምራት ያደረገው እንቅስቃሴ በቴዎድሮስ ዕዝ 109ኛ ኮር ብርቱ ጥቃት ከሽፏል። በኮሩ ስር 99ኛ ክፍለ ጦር ሁለተኛ ሬጅመንት አባላት ትናንት መጋቢት 21 2018 ዓ.ም ከረፋር ጀምሮ በሁለሳይ በአገሜ ዮሐንስና በቴሌዋፋፍ ባደረጉት ትንቅንቅ ድል ተቀዳጅተዋል። ጠላት በዚህ ግንባር ከነፍስ ወከፍ እስከ ዙ 23 መሳሪያዎችን ቢጠቀምም ሳይሳካለት ቀርቷል። እስከ ምሽት 1 ሰዓት በዘለቀው በዚህ ውጊያ 2 የጠላት ወታደሮችና 6 ክላሽንኮቭ መሳሪያዎች፣ በርካታ የክላሽና የብሬን ተተኳሾች ተማርከዋል። በተያያዘ ዜና በእጅጋ ዙሪያ ፋኖ በፈጸመው የቆረጣና የደፈጣ ጥቃት 15 ያገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ታወቀም። በ109ኛ ኮር ስር የ77ኛ ክፍለ ጦር መነሻውን ዝንድብ ተብሎ ከሚጠራው አካባቢ አድርጎ እየተንቀሳቀሰ በነበረ የጠላት ኃይል ላይ ከጅጋ በቅርብ ርቀት በፈጸመው የቆረጣና የደፈጣ ጥቃት ድል አስመዝግበዋል። ጠላት መነሻውን ከዝንድብ በማድረግ እኩለ ቀን ጀምሮ እንቅስቃሴ ቢያደርግም የክፍለ ጦሩ ሁለተኛ ሻለቃ እንዲሁም የቃኝና መሐንዲስ አባላት በጅጋና በማክሰኝት ከተማ መካከል ልዩ ስሟ ሳቅ በሳቅ በተባለች ቦታ ላይ ቀጡ ቅጣት ቀጥተውታል። የጠላትን እንቅስቃሴ ቀድሞ የተረዱት አናብስቱ ፋኖች ገዢ መሬት በመያዝ በፈጸሙት ጥቃት ከ15 በላይ ጠላት ወታደሮች ሲገደሉ በርካቶች ደግሞ ቆስለው በሲኖትራክ ተሽከርካሪ ተጭነው ወደ መጡበት ተመልሰዋል። በተጨማሪም በዚሁ ክፍለ ጦር ስር የሚገኘው 5ኛ ሬጅመንት በዝቋላ ግንባር በከፈተው ውጊያ በጠላት ላይ ከፍተኛ የሰው ኃይል ኪሳራ በማድረስ ታላቅ ድል ተጎናጽፏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ብልጽግና በወለጋ አማራዎች ላይ በሄሊኮፕተርና በድሮን እንዲሁም በጦር ጀት ታግዞ የከፈተው ጭፍጨፋ ተባብሶ ቀጥሏል። ጭፍጨፋው የተጀመረው መጋቢት 20 2018 ዓ.ም ማለዳ ጀምሮ ሲሆን ተባብሶ ቀጥሎ ዛሬ መጋቢት 22 2018 ዓ.ም ከንጋት ጀምሮ አማራዎች የሚኖሩባቸው መንደሮች በጦር ሄሊኮፕተር ድብደባ እየተፈጸመባቸው ይገኛል። ገዢው የብልጽግና ቡድን በሌተናል ጀነራል ዘውዱ በላይ ከሚመራው ከማዕከላዊ እዝና በሜጀር ጀነራል አማረ ባህታ ከሚመራው ምዕራብ እዝ የተውጣጣ በርካታ የክፍለ ጦር ሰራዊትን በምስራቅ ወለጋና
በሆሮ ጉድሩ ወለጋ ዞን ስር በሚገኙ አካባቢዎች ላይ አሰማርቶ ንጹሐንን እየጨፈጨፈ መሆኑን የመረብ ሚዲያ የቤዛሞ ቀጠና ወኪል ለማረጋገጥ ችሏል። ጭፍጨፋው የተጀመረው መጋቢት 20 2018 ዓ.ም ጠዋት ላይ ሲሆን በዚህም በምስራቅ ወለጋ ዞን ጌዳ አያና ወረዳ አንዶዴ ዲቾ ቀበሌ ስር በምትገኘው በታዳጊዋ አሊ ከተማ በአንድ ትምህርት ቤት ላይ የድሮን ጥቃት ተፈጽሟል። በዚህም በምስራቅ ወለጋ ዞን ጌዳ አያና ወረዳ አንዶዴ ዲቾ ቀበሌ ስር በምትገኘው በታዳጊዋ አሊ ከተማ በአንድ ትምህርት ቤት ላይ የድሮን ጥቃት ተፈጽሟል። በታዳጊዋ አሊ አንደኛ ደረጃ ትምህርት ቤት ላይ በተፈጸመው በዚህ የሰው አልባ አውሮፕላን ጥቃት የትምህርት ቤቱ ጥበቃ አባላትና በትምህርት ቤቱ ቅጥር ግቢ ውስጥ የከብት መኖ ሳር ሲያጭዱ የነበሩ አርሶ አደሮችን ጨምሮ ከ5 በላይ ንጹሐኖች ሕይወታቸው ማለፉን መረብ ሚዲያ ለማረጋገጥ ችሏል። በተጨማሪም ምንም እንኳን የመማር ማስተማር ሂደቱ በአካባቢ የተቋረጠ ቢሆንም መማሪያ ክፍሎችና ሌሎች የትምህርት ቤቱ ንብረቶች ሙሉ በሙሉ መውደማቸው ታውቋል። ትናንት በስቲያ ጠዋት የድሮን ጥቃት በተፈጸመበት ባሊ ቀበሌ ዙሪያም ትላንት መጋቢት 21 ጀምሮ ዛሬ መጋቢት 22 እስከ ረፋር ድረስ 2 የጦር ሄሊኮፕተሮች እንዲሁም 1 የጦር ጀት የቦምብ ድብደባ ሲያካሂዱ ማርፈዳቸውን የቢዛሞ ቀጠና ዘጋቢያችን አረጋግጧል። አገዛዙ በምስራቅ ወለጋ ዞን የከፈተው ጭፍጨፋም በሆሮ ጉድሩ ወለጋ ዞን ተስፋፍቶ ቀጥሎ በትናንትናና በዛሬው ዕለት በአቤደንጎሮ ወረዳና በጉዳያ ቢላ ወረዳ የድሮን አሰሳና ጥቃት ሲፈጸም ውሏል። በተጨማሪም በጉዳያ ቢላ ወረዳ ውባንጭና አካባቢው ላይ የዘፈቀደ መርፍ ድብደባና የሞርተር ድብደባ ሲፈጸም ያረፈደ ሲሆን ከዚህ በተጨማሪ 2 እና 3 ጊዜ በላይ የጀት ድብደባ ተፈጽሟል። በዚህም በርካታ ንጹሐን ወገኖች አልቀዋል። ተከዝኖ የተቀመጠ የአርሶ አደሮች እህል ወድመዋል። ከነቀምቴ ከተማ ምስራቃዊ አቅጣጫን ተከትሎ አንገር ጉቴ፣ ጌዳ አያናና ኪራሙን ይዞ ሙሉ የምስራቅ ወለጋ ዞን አካባቢዎች እንዲሁም አሙሩና ጃርዴጋ፣ ጃርቴ፣ ጉዳያ ቢላና ቤደንጎሮ ወረዳዎችን ይዞ ሙሉ የሆሮ ጉድሩ ወለጋ ዞን አካባቢዎች ላይ የተጠናከረ የድሮን አሰሳና ጥቃት እንዲሁም የሄሊኮፕተርና የጦር ጀት ድብደባ እየተካሄደ መዋሉን የቢዛሞ ቀጠና ዘጋቢያችን አረጋግጧል። የሀገር ውስጥና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት የብልጽግና ቡድን በከፈተው በአየርና በምድር የተቀናጀ ጥቃት በንጹሐን ላይ የሚፈጸመውን ጭፍጨፋ ትኩረት ሰጥተው እንዲከታተሉና አስፈላጊውን ምርመራ እንዲያደርጉ ዘጋቢያችን ያነጋገራቸው የአካባቢው ነዋሪዎች ጥሪ አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የተባበሩት መንግስታት ድርጅት ባርነትን ከባድ የሰብአዊ መብት ጥሰት መሆኑን የሚገልጽና በጋና አቅራቢነት የተዘጋጀ ታሪካዊ ውሳኔ በ123 የድጋፍ ድምፅ አጽድቋል። ይህ ታሪካዊ ውሳኔ በትራንስ አትላንቲክ የባሪያ ንግድ አማካኝነት በግድ ተገዝተው ባሪያ የተደረጉ ወደ 12 ሚሊዮን የሚጠጉ አፍሪካውያንንና የዘር ሐረጋቸውን የሚመለከት ሲሆን ይፋዊ ይቅርታን ከመጠየቅ የተዘረፉ ባህላዊ ቅርሶችን ከመመለስና ተገቢውን የካሳ ክፍያ ከማግኘት አኳያ እንደ አንድ ትልቅና ወሳኝ እርምጃ ተደርጎ ተወስዷል። የውሳኔ ሀሳቡን መጽደቅ ተከትሎ የጋናው ፕሬዝዳንት ጆን ድራማኒ ማሃማ ባስተላለፉት መልእክት ውሳኔው ዓለም አቀፉ ማህበረሰብ ላለፉት 400 ዓመታት ከ12 ሚሊዮን በላይ የሚሆኑ አፍሪካውያንን ሕይወታቸውን፣ ቤተሰባቸው፣ ተስፋቸውንና ህልማቸውን የተቀማበትን አሳዛኝ ታሪክ በጋራ እንዲመሰክር ዕድል የሚሰጥ መሆኑን ተናግረዋል። ፕሬዝደንቱ አክለውም ይህ እርምጃ እውነታውን በማረጋገጥ ወደ ፈውስና የፍትህ ካሳ የሚያመራውን መንገድ ለመከተል የሚያስችል እንዲሁም ታሪክን እንዳንረሳ ትልቅ ከለላ ሆኖ የሚያገለግል መሆኑን አብራርተዋል። በጉዳዩ ላይ ተጨማሪ ማብራሪያ የሰጡት የጋና የውጭ ጉዳይ ሚኒስትር ሳሙኤል ኦኩዱዜቶ አብላካዋ በበኩላቸው የውሳኔው ሀሳብ በትውልዶች ወይም በሀገራት ላይ ጥፋትን ለማላከክ ወይንም የድሮ ቁስልን ለመቀስቀስ ሳይሆን አሳዛኙ ታሪክ እንዳይረሳና እንዳይካሄድ ለማረጋገጥ ያለመ መሆኑን አስገንዝበዋል። የካሳና የፍትህ ጥያቄ በቀልን ሳይሆን የሞራል እውቅናን መሰረት ያደረገ መሆኑንና ዓለም አቀፉን የዘረኝነት ትግል ለማጠናከር ያተኮረ መሆኑን አጽንኦት ሰጥተዋል። በሌላ በኩል አሜሪካ የውሳኔ ሀሳቡን በድምፅ ከተቃወሙ 3 ሀገራት አንዷ ሆናለች። አሜሪካ ለተቃውሞዋ ምክንያት ያቀረበችው በሰነዱ ላይ የሰፈሩትን የቃላት አጠቃቀምና ውሳኔ ወደፊት ሊያስከትል የሚችለውን የሕግ ተጠያቂነትን በመስጋት ነው ተብሏል። በተያያዘ ዜና በመካከለኛው ምስራቅ የተቀሰቀሰውን አውዳሚ ጦርነትን ተከትሎ የዓለም የነዳጅ ገበያ በከፍተኛ ሁኔታ እየተናወጠ ይገኛል። የኩዌት ብሔራዊ ዜና ወኪል ባወጣው ትኩስ መረጃ መሰረት አንድ በርሜል የኩዌት ድፍድፍ ነዳጅ ዋጋ በአንድ ጊዜ $8.10 ጭማሪ በማሳየት $118.93 ላይ ደርሷል ብሏል። ይህ ያልተጠበቀና አስደንጋጭ ዋጋ ንረት የዓለምን ኢኮኖሚ ክፉኛ ሊያናጋው እንደሚችል የዘርፉ ባለሙያዎች እየተናገሩ ነው። ይህ አሳሳቢ የነዳጅ ዋጋ ንረት በአጋጣሚ የተፈጠረ አይደለም። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎም ኢራን በወሰደቻቸውና ልትወስዳቸው በምትችላቸው የበቀላ እርምጃዎች ስጋት ምክንያት
በሆርሙዝ ሰርጥ ላይ በሚፈጸመው ጥቃት በባህረ ሰላጤው ላይ የሚያልፉት የዓለም አቀፍ የንግድ መርከቦች እንቅስቃሴ ሙሉ በሙሉ በሚባል ደረጃ ተስተጓጉሏል። የሆርሙዝ ባህረ ሰላጤ በዓለም ላይ ወደ ተለያዩ ሀገራት ከሚላከው አጠቃላይ የኃይልና የነዳጅ አቅርቦት ውስጥ 1/5ኛውን ወይም 20 በመቶውን የሚያስተናግድ እጅግ ወሳኝና ስትራቴጂካዊ የውሃ ላይ መስመር ነው። በመሆኑም በዚህ ቁልፍ ማስተላለፊያ ላይ የተፈጠረው የጸጥታ ስጋትና መዘጋጋት የዓለምን የነዳጅና የጋዝ አቅርቦት አጣብቂኝ ውስጥ ከቶታል። ጦርነቱ ከቀጠለም ዋጋው ከዚህ በላይ ሊያሻቀብ እንደሚችል ተሰግቷል። የተከበራችሁ አድማጭ ተመልካቾቻችን የዛሬ መጋቢት 22 2018 ዓ.ም ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።